ትላንትና የተገደለው አሰልሺ እግር ኳስ ዛሬ ነፍስ ዘርቶ እንዳይቀሰቀስ ስጋት አለ። ቦታው ሜትሮፖሊታኖ ማድሪድ ነው። ተጋጣሚዎቹ ደግሞ በመከላከል አደረጃጀቱ የሚደነቀው የዲየጎ ሲሞኔ አትሌቲኮና ዘንድሮ በብዙ መልኩ በተለያዩ አጋጣሚዎች አረ ለአርሰናል ይሄ አይገባም፣ ጨዋታው አሰልቺ ነው፣ ጥንቃቄ ይበዛዋል፣ ግትር ግድድር የማለት ነገር ይታይበታል፣ አርሰናል ይንቃ እንጂ እየተባለ የተጮኸለት የሚኬል አርቴታ ቡድን። በዚህ ላይ ደግሞ በሲዝኑ ማጠናቀቂያ አካባቢ ስለሆነ መድፈኞቹ አይፈረድባቸውም፣ አካላዊ ዝለት ይታይባቸዋል። በየፍልሚያው ላይ ካዥዋሊቲ አያጡም፣ ተጫዋቾች ይጎዱባቸዋል። ከእርግጠኝነት ጋር የከዋክብት መሟላት ሊያስከትለው የሚችለውን የኮንፊደንስ ትሩፋት አርሰናሎች እያገኙ አይደለም። ተጫዋች ተጎድቶ በቀረ ቁጥር በቡድኑ ስብስብ ላይ ሊፈጥረው የሚችል ተጽዕኖ አለ። ነገር ግን በተጫዋቾች ፕሮፋይል ካየን ፈጣሪ ተጫዋቾችም በዚህ ስብስብ ውስጥ አሉ፣ ከፍ ያለ ቦታ ሊሰጣቸው የሚገባ። አሁን ኤቤሬቺ ኤዜ ባለፉት ዓመታትም እና ሰሞኑንም ማርቲን ኦዴጋርድ ያሉ ተጫዋቾች እና በአርሰናል በኩል ሁሉ ነገር አሁን ስለ ውጤት አይደለም ማውራው፣ ስለ ጨዋታ ውበት ነው። ሁሉ ነገር ጭልምልም ያለ ላይሆን ይችላል በእነዚህ ተጫዋቾች ምክንያት። ተከላካዩ ግን አንድን ተጫዋች መጠበቅ ግድ ይለዋል። በአትሌቲኮ ማድሪድ በኩል 19 ጎል ያስቆጠረ 9 አሲስት ያስመዘገበ ፕሪሚየር ሊግ ጠንቅቆ የሚያውቀው የቀድሞ የማንቸስተር ሲቲ ተጫዋች ምናልባትም የወደፊቱ የአርሰናል ተጫዋች ዩሊያን አልቫሬዝ የአትሌቲኮ ማድሪድ መቺ ኃይል ሆኖ ዛሬ ከነ ጋብሪኤል ማጋሌሽ ጋር ይፋጠጣል። የ26 ዓመቱ የዓለም ሻምፒዮን አልቫሬዝ በአርሰናል የክረምቱ ዝውውር የአጥቂዎች ዝርዝር ውስጥ ሾርት ሊስት ውስጥ እንዳለ የምናምናቸው ዘጋቢዎችና ሚዲያዎች ሁሉ አረጋግጠዋል። አርሰናል አልቫሬዝን ያገኛል ወይ? እርሱን ጊዜ የሚፈታ ይሆናል። ግን አርሰናል ሰዓቱ ሲደርስ ለአትሌቲኮ ማድሪድ ሽጥልኝ ብሎ የሜትሮፖሊታኑን በር ሊያንኳካ እንደተዘጋጀ ዘጋቢዎች ሁሉ ያረጋግጣሉ። በገበያው ላይ ግን አልቫሬዝን እንዲሁ በቀላሉ ያገኛል ማለት አይቻልም። በቀላሉ አርሰናልን ይመርጣል ብሎም እርግጠኛ መሆን አይቻልም። እንደምታውቁት በስፔን እግር ኳስ ላይ የውል ማፍረሻ ሂሳብ ግድ ነው፣ በውል ላይ ይሰፍራል። አትሌቲኮች ከአልቫሬዝ ጋር ሲስማሙ 500 ሚሊዮን ዩሮ ወይም 437 ሚሊዮን ፓውንድ የውል ማፍረሻ ለጥፈውበታል። ያ ማለት አደገኛ አጥር ማለት ነው። በአልቫሬዝ እና እሱም በሚመኙ ገዢዎች መካከል አደገኛ አጥር ነው። በቤቱ በግቢው ባለቤት ፍቃድ ብቻ የሚከፈት ግቢ ውስጥ ነው አሁን ያለው፣ የኮንትራት ግቢ ውስጥ ነው ያለው። አልቫሬዝ ስለፈለገ ብቻ አይሆንም። አትሌቲኮ መፈለግ አለበት፣ አትሌቲኮ መደራደር አለበት። አርሰናል ለዚህ ተጫዋች የሚገባውን ውድ ክፍያ መክፈል አለበት። እነዚህ ነገሮች ከተገጣጠሙ በባርሰሎናም እንደሚፈለግ የሚነገርለት አልቫሬዝ ወደ ኤምሬትስ ሊመጣ ይችላል። በስፔን ሚዲያዎች የ100 ሚሊዮን ዩሮ ጥያቄ ከቀረበ አትሌቲኮ ማድሪድ ገዢውን ሊያዳምጥ በሩን ሊከፍት ፈቃደኛ እንደሆነ ይዘገባል። አርሰናል ለዴክላን ራይስ 100 ሚሊዮን አውጥቷል። በፓውንድ ካየ ነው፣ በዚህ በፓውንድ 86 ሚሊዮን ፓውንድ ነው የገዢዎችን ፍላጎት ለማዳመጥ አትሌቲኮ ዝግጁ ይሆናል የተባለው እና በ86 ሚሊዮን ፓውንድ አርሰናል ከዛ በላይ አውጥቶ ዴክላን ራይስን በ100 ሚሊዮን ገዝቷል። ከዛ ውጪ ሁለተኛው ግዢ ኒኮላ ፔፔ በታሪክ 69 ሚሊዮን ነው። ካይ ሃቨርስ አሁንም የቡድኑ ተጫዋች ነው፣ 65 ሚሊዮን ነው። ዙቢሜንዲ 61 ሚሊዮን ነው። በእነዚህ ቅደም ተከተል ሊጠቀስ ይችላል እና ባለፈው ክረምት 270 ሚሊዮን ፓውንድ አውጥቶ ቡድኑን ያጠናከረው አርሰናል ለሚቀጥለው የውድድር ዘመን ከአልቫሬዝ ጋር
ህይወትን ላጣጥም ካለ ይሄን ያህል ገንዘብ በማቅረብ መደራደር ይኖርበታል። ከዛ በኋላ ትንሽ ዝቅ ሊለት ይችል ይሆናል። ግን ባርሰሎናም ፈላጊ ሆኖ እንደሚቀርብ ግን ይታመናል። ስለዚህ የተጫዋቹ እና የአትሌቲኮ ማድሪድ ፍላጎት እዚህ ጋር ወሳኝነት አለው። የበለጠ እስከ ኮንትራቱ እስከ 2030 ድረስ ስለሆነ አትሌቲኮ የመደራደር አቅሙ ከፍ ያለ ነው። የመደራደር ምንድነው ፓወር ስልጣኑ ከፍ ያለ ነው በኮንትራቱ ምክንያት። እንግዲህ ይሄንን ማለት የሚቻለው አንድም የዩሊያን አልቫሬዝ እና የአርሰናል የዝውውር ቁርኝት እውነት ስለሆነ፣ ሁለትም ደግሞ ዛሬ የአርሰናል ተከላካዮች ጥንቃቄ ሊያደርጉበት የሚገባ አጥቂም ስለሆነ ነው። ይሄ ግጥምጥሞች ነው እንደዚህ አይነቱን ዘገባ ወቅታዊ ዘገባ የሚያደርገው። በዝውውር ወደ ኤምሬትስ ይመጣል ወይ? እሱ ጊዜ የሚፈታው ነው። ለጨዋታ ግን ወደ ኤምሬትስ መምጣቱ የሚቀር አይደለም ካልተጎዳ በስተቀር በሚቀጥለው ሳምንት። ለዛሬ ግን በሰፈሩ በሜትሮፖሊታኖ የሲሚዮኔ አትሌቲኮ ማድሪድ ከነ ዳርክ አርቱ ከነ አስፈላጊ ከሆነ ጥብቅ የመከላከል አደረጃጀቱ የአርሰናልን ወትሮም ቢሆን የማያስተማምነውን የማጥቃትና የፈጠራ አቅም ለማምከን ይገባሉ። ዛሬ አርሰናል የበለጠ ለፈጠራ ተጫዋቾቹ ነፃነት እየሰጠ ለነ ኤቤሬቺ ኤዜ ይጫወት ዘንድ ግድ ይለዋል። አይ ወደ ኤምሬትስ ላምጣ ይሄንን ጨዋታ ብለ ጥንቃቄ የምታበዛ ከሆነ በአርሰናል ወገን አትሌቲኮም ተመሳሳይ አይነት የጨዋታ ስልት ሊከተል ስለሚችል ካውንተር ፕሮዳክቲቭ ነው ሊሆን የሚችል። በተለይ ለኛ ለተመልካቾች በጣም አስቀያሚ ጨዋታ ሊሆን ይችላል እና እንደተመኘነው እንዳይሆን እመኛለሁ፣ እንደጠበቅነው እንዳይሆን እመኛለሁ። የበለጠ ፉክክርና ውበት ያለው ጨዋታ እንመለከት ዘንድ የትላንትናው ጨዋታ አፒታይታችን በደንብ ከፍቶልናልና እንግዲህ ዋናው ሜን ኮርሱ ላይ እንዳይዘጋን ለደጋፊዎች አሁን ስለ ጨዋታ ጉዳይ ስለ ጨዋታ ውበት ስለምኑ ላያስቡ ይችላሉ። ለደጋፊዎች ውጤቱን መጠበቅ በራሱ አጓጊ ነው የጨዋታ ዕለት። ለገለልተኛ ተመልካቾች እንደ ትላንቱ አይነት ውበት ግን ያለመመልከት እድላችን በጣም ሰፊ እንደሆነ ነው የምንረዳው። ግን ቻምፒየንስ ሊግ ሁሌ ጉምቶችን የሚያገናኝ ትልቅ መድረክ ስለሆነ እንዲሁም እንጠብቀው ዘንድ ግድ ይለናል። ዛሬ 4 ሰዓት ላይ ነው ጨዋታው። ውድ የስፖርት ቤተሰቦች በቂ ፕሪቪው እንዳልሆነ አውቃለሁ። ስለዚህ ዛሬ ማታ ጨዋታው 4 ሰዓት ይጀምራል። ከ3 ሰዓት ጀምሮ በብዙ መረጃዎች በዩቲዩብ በዚህ ቻነል ላይ በመንሱር አብዱልቀኒ ኦፊሻል በኩል እንገናኝና እንደ ፈጣሪ ፍቃድ እንግዲህ ማታ ከደረስን ሁሉ ነገር ከተስተካከለ የ1 ሰዓት ቅድመ ጨዋታ ውይይት መረጃ ይኖረናልና ቀጠሮ ልስጣችሁና በዛ እንለያይ። 4 ሰዓት ላይ አትሌቲኮ ማድሪድ ከአርሰናል የቻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ጨዋታ በሜትሮፖሊታኖ ስቴዲየም። ቅድመ ጨዋታ ሐሳቦችን ይዤ ማታ እመለሳለሁ። የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ። አቢሲኒያ የሁሉም ምርጫ። ዋናው ስፖርት አዲስ እይታ አያት ዞር መግቢያዬ በሳፋሪኮም ጥቅሎች ይደዋወሉ። ሶሲ ሶያ፣ ክሊዮፓትራ ሳሙና አጋሮቻችን እናመሰግናለን። ክቡራትና ክቡራን አድማጮቻችን የዛሬው ብስራት ስፖርት ፕሮግራማችን እዚህ